ነገር ግን ሀና ለአባቷ የደበቀችውን ነገር መናገርና ማወቅ አለባቸው ፋዘር የምትሉ እንዲሁም ጆሮ። ምክንያቱም ሊያግዛት የሚችለው አንድና አንድ የደም ውጤት ሳይሆን የደም ምርመራ ሳይሆን ጆሮና ፋዘር ነው። ምክንያቱም ለእሷ ምስክርና ለእሷ ማንነት የሚሆነው ሰላምዬን የሚወዳት በዚሁ አጋጣሚ ሰላም ለእናቷ ጋር እንደዚህ ተጋጨች። ለምን እርግብን ገብታ እንደዚህ ስትላት እኔ ሰላም ሀና እኮ ማለት ለእኔ ህይወቷን ሳስስት የሰጠች ነች አለች። እንዳያችሁት ምናሴም ለሀና ያለው ፍቅርና ጉጉት ምንም ይሁን ምንም እኔ የደም ውጤት ሳይሆን በቃ ምንም ይሁን ምን ውጤቱ እኔ ችግር የለብኝም፣ ምክንያቱም ሀና እህቴና እህቴ ናት አለ። እንዲሁም ወይዘሮ ባዩሽን ራሷን የምታበብ መልስ ሰውን ከሰው እንዴት ይመረጣል ብሎ መልስ ሰጣት። ቀስ ብላ ሾከክ እያለች ወጣች። እጅግ በጣም ነው ደስ ያለኝ። ነገር ግን ወይዘሮ ሜላት ያለችበትና የምትናገረው ነገር በኋላ ይጸጽታታል ብዬ ተስፋ አለኝ። ወይስ ድራማውን ለማራዘም ለማናዘዝ ነው እንጂ እውነቱን ለምን አትነግሩንም የምትሉ ሁላችሁም በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና እየተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንደውም ክርስቲያናት ወንድሞቼ ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ይብዛ። አላህ ሀገራችንን ሰላሟን፣ አንድነቷን፣ መተሳሰብ፣ መከባበርን ይመልስልን ነው። ሁላችንም በዱዓ በጸሎት እንበርታ። ውድ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ቤተሰቦች ስለምትሰጡኝ አስተያየትና በኮሜንት በሀሳብ ስለምደግፉኝ እጅግ ከልብ አመሰግናለሁ። ዛሬም ነገን ብርታታችሁ አስተያየታችሁ አይለይ ነው የምለው። ውድ ቤተሰቦች እንግዲህ በኖላዊ ድራማ የክፍል 44ን ወደ እናንተ ይዤ ስመጣ እዚህ ጋር እንዳያችሁት አሴር ስለ ፋዘር ሲያወራ አባቴ እናንተ ናቸው እንጂ ሌላ ማንም የለኝም፣ ስለ እንጀራን አባቱ ሲያወራበት ሲያነሳበትን ማንሳት የገንዘብ ፍቅር ነው ያሳመመው ምናምን ይላል። ምክንያቱም አሴር እንዴት ነው ደስ የሚለው እዚህ ጋር ፋዘርን ሲንከባከብ፣ ሀና ደግሞ ዘንታበት ምን ብላ አባቷን በጎን ሆኖ ልክ እንደ ወንድም የሚያይላት ነገር ግን አሁን ላይ እንደምታዩት ሙናሴ ጋር ሀና አኮረፈች። ለምን እንዴት አላመነኝም ብላ አለች። ነገር ግን አሴርም ተናዶ አለ አይደል እንዴት ውሸትን እንደማታቅ እያወቅኩኝ እንዴት እንደዚህ ነገር አልኳት ብሎ እሱም ተጸጽቷል። ግን የባዩሽ ቡና እያጣጣች የምትናገረው ነገር እርግጠኛ ለማድረግ የምታጣራው የመጣይበት ነገር እናንተ ምን ትላላችሁ? ወይስ ምን ሀሳብ ትሰጣላችሁ? የደም ምርመራው ምን አይነት እርግጠኛ ብኮን ነው? ለእርግብ ራሱ ልትነግራት አልቻለችም። እርግብ እንዳያቸው በፍርሃት በጭንቀት ልትሞት ነው። እንዲሁም ጮኸባትና አስደንግጣ አባት ሙናሴ ሲመጣ ደነገጠች። የሰማ መስሏት እርግብ ግን ግዴታ
ምክንያቱም ዶክተሩንም ልታገኘው ሄዳለች። ወይዘሮ ባዩሽም እርግጠኛ የሆነችበት ነገር አለ። እዚህ ጋር በደንብ ትንበሉማ አስተውሉ። ወይዘሮ ባዩሽ እርግጠኛ የሆነችበት ነገር አለ። ግን ሰላም ደግሞ እርግጠኛ ሆና እህቴ ሀናና ሀናና ብላ የተማመነችባት ነገር አለ። እናቷ ጋርም ልትጋጭበት የቻለችው ነገር አለ። እንዳያችሁት ወይዘሮ ሜላት ደግሞ ልጆችን አደናብረሻቸዋል፣ እኔ ግን የምሸወድ ልጅ አይደለሁም ወይም የምሸወድ ሰው አይደለሁም፣ እዛው ከለመድሽበት ስራሽን በስነ ስርዓት የማሰሪ ከሆነ እዚህ ጋር ማስጠንቀቂያ ሰጥታታለች። ግን ወይዘሮ ሜላት በኋላ ይቆጭሻል ብዬ ተስፋ አለኝ አይደለም የምትናገሪያቸው ነገር ብቻ እዚህ ጋር የምናገራቸው እኔ ሰላምዬን ሳላደንቃትና ሳልወዳት በቃ ማለፍ አልችልም። ለምን እውነትን ተከትላ የሄደች ናት። አምናታለች፣ ምንም ነገር ጥርጣሬ የሌለባት። ምክንያቱም እርግብን በፍጹም አልተቀበለቻትም ሰላም። ላኪን ሀናን የተማመነችበት ነገር አለ ብዬ ታግዛታለ ብዬ ተስፋ አለኝ። እናንተስ እስኪ ግምታችሁን እና አስተያየታችሁን። በቃ የሀና ደስታ መቼ ነው? ወይዘሮ ባዩሽ የተማመነችበትን ሴራ ሰላም ደግሞ ታከሽፈዋለች ብላችሁ ታስባላችሁ ወይስ አታስቡም? ወይዘሮ ሜላት ደግሞ ተንበርክካ ሀናን ይቅርታ ትጠይቃታለች የምትሉ ምክንያቱም ትክክለኛ ልጇ እሷ ስለሆነች የዲኤንኤ ምርመራው ወይዘሮ ባዩሽ እንደዛ ውሸትን መሆኑን እያወቀች ግን የተማመነችበት ነገር ቢኖር እንደዚህ ብትልም ሰላም ግን ተከሽፈዋለችም የምትሉ ሁላችሁም እስኪ ሀሳባችሁን አስተያየታችሁን አስቀምጡልኝ። ፋዘርም መስማት አለበት የምትሉ ሀና ለአባቷ መናገር አለባት የምትሉ ሁላችሁም ነገሮችን አታድበቅብቂ ሀና ተናገር እውነቱን የምትሉ እየደነገጠች ሁሉ ነገር የማትናገር ልጅ ናት ሀና። ይህ ነገር ደግሞ ራሷን እየጎዳ ነው እንጂ ያለው ማንንም አይጎዳም። አለ አይደለም መናገር አለባት የምትሉ ሁላችሁም እስኪ በኮሜንት አሳውቁኝ። እንዴ አደባባይ ውሸትሽ ሊወጣብሽ ሲሆን ነው እንዴት ትቀሪያለሽ? ትናንት ነው ስትላት ማስረዳት ነበረባት። ለምን ዝም ብላ ነገሮችን ታልፋለች የምትሉ ሁላችሁም ሀና እውነቱን ተናገሪ፣ ለነገሮች አትደባብቂ የምትሉ ሁላችሁም በኮሜንት አሳውቁኝ። ውድ ቤተሰቦቼ የዛሬው ቆይታዬ ደግሞ ይህን ይመስል ነበረ። ከወደዳችሁት ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቤቴም አዲስ የሆናችሁ ሰብስክራይብ አድርጉ። በአዲስ ቪዲዮና በአዲስ ነገር እስከምንገናኝ ድረስ በያለንበት የዓለም ዳርቻ ሰላማችን ይብዛ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።